ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በፉክክር የታጀበው የባርሴሎናና የኢንተር ሚላን ጨዋታ 3-3 በሆነ ውጤት ተጠናቋል። ባርሴሎናና ኢንተር ሚላን ያደረጉት የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ብዙ ጎሎች ተቆጥሮበት፣ ማለትም በአንድ ጨዋታ 6 ጎል ተቆጥሮበታል። ገና በመጀመሪያ ግማሽ ፍጻሜ መጀመሪያ ዙር ጨዋታና አስደናቂ ፉክክር ታይቶበታል። ጨዋታው በተጀመረ 30 ሰከንድ ውስጥ ማርኮስ ቱራም ውብ የሆነ ግብ አስቆጥሮ ኢንተርን ቀዳሚ ያደረገ፣ ዴንዜል ዱምፍሬንስ ሌላ ድንቅ ግብ አስቆጥሮ መሪነቱን ወደ 2-0 አሰፋው። ኢንተር ሚላን የማስቆጠር ችግር የሌለበት ባርሴሎና በወርቃማ ልጁ ላሚን ያማል ምርጥ ግብ ወደ ጨዋታው ተመለሰ። ፌራን ቶሬስ ደግሞ ባርሳን አቻ ያደረገች ግብ በስሙ አስመዘገበ። በሁለተኛው አጋማሽም ኢንተር በኔዘርላንዳዊው ተከላካይ ዴንዝል ዱምፍሬስ ሌላ ግብ አግኝቶ መምራት ጀመረ። ባርሳ ግን ብዙም ሳይቆይ ራፊና የሞከረው ኳስ የግብ አግዳሚ ሲመልሰው የኢንተሩ ግብ ጠባቂ ያን ሶመር ራሱ ላይ አስቆጥሮ ጨዋታው 3-3 ሆነ። ለዓመታት የሚታወስ ድንቅ ፉክክር የታየበት ጨዋታም ነበር። 3-3 በሆነ ውጤት ተጠናቋል። የመልሱ ጨዋታ ደግሞ በሳንሴሮ ጁሴፔ ሜአዛ ስቴዲየም ይደረጋል። በዚህ ጨዋታ የተለያዩ የቻምፒየንስ ሊግ ቁጥሮች ተመዝግበዋል። ማርኮስ ቱራም በ30 ሰከንድ ውስጥ ያስቆጠረው ጎል በቻምፒየንስ ሊግ ግማሽ ፍጻሜ ታሪክ ፈጣኑ ጎል ነው። ላሚን ያማል በቻምፒየንስ ሊግ ግማሽ ፍጻሜ ታሪክ በእድሜ ትንሹ ጎል አስቆጣሪ ሆኗል። 17 ዓመት ከ291 ቀን። ከዚህ በፊት የነበረው ሪከርድ የኪሊያን ኢምባፔ ነበር። ራፊና ለፌራን ቶሬስ ያቀበለው ኳስ በዚህ ዓመት 20ኛ የጎል ተሳትፎ ሲሆን 12 ጎል 8 ደግሞ ኳስ ማቀበል አሲስት በማድረግ ማለት ነው። በክለቡ ታሪክ አዲስ ሪከርድ ነው። ሊዮኔል ሜሲ በ2011 12 የውድድር ዓመት 19 ጎል ተሳትፎ ነበረው። ሌላ የያማል ሪከርድ እድሜው 18 ሳይሞላ 5 የቻምፒየንስ ሊግ ጎሎች ያስቆጠረ የመጀመሪያው ተጫዋች መሆኑ ነው። ባርሴሎና በ2025 ከገባ በኋላ ብቻ 85 ጎሎች አስቆጥሯል። በአምስቱም የአውሮፓ ሊጎች ቀዳሚ ነው። ሲሞኔ ኢንዛጊ በአሰልጣኝነት 50ኛ የቻምፒየንስ ሊግ ጨዋታውን መርቷል። 50 ፕላስ ጨዋታዎችን በአሰልጣኝነት የመሩ አሰልጣኞችን በማፍራት ጣሊያን ቀዳሚ ሀገር ነች። አንቾሎቲ 218፣ አሊግሬ 100፣ ካፔሎ 78፣ ማርሴሎ ሊፒ 76፣ ሉቺያኖ ስፓሌቲ 67 እና ሮቤርቶ ማንቺኒ 61 ጨዋታ መርቷል። የባርሴሎና 300ኛ የቻምፒየንስ ሊግ ጨዋታ ነው እንደ አውሮፓውያን አቆጣጠር በአዲሱ ፎርማት ከ1993 ከተጀመረ ወዲህ ብዙ ጨዋታ በማድረግ ሶስተኛ ነው ከሪያል ማድሪድ እና ከባየር ሙኒክ ቀጥሎ ማለት ነው። ሪያል ማድሪድ 331 አድርጓል፣ ባየር ሙኒክ 308 አድርጓል ማለት ነው። ባርሴሎናና ቁጥሮችን ስንመለከት ደግሞ ረቡዕ ዕለት ከኢንተር ሚላን ጋር ያደረገውን ጨዋታ ሳይጨምር በ53 ጨዋታዎች 155 ጎሎች አስቆጥሯል። ሃንሲ ፍሊክ ወደ ካታላን ከመጣ ጀምሮ ብሉ ነገሮቹ እንግዲህ በጎል ተጥለቅልቋል ማለት ይቻላል። በጨዋታ በአማካይ 3 ጎሎችን ያስቆጥራሉ። በግዙፉ ኤል ክላሲኮ 3 ፍልሚያዎች ብቻ 12 ጎሎች አስቆጥሯል ቡድኑ። ቅዳሜ ምሽት ደግሞ ከፊታቸው ከነበሩት 3 ትላልቅ ክብሮች መካከል አንዱን በድል ፈጽመዋል። ኮፓ ዴላሬ በማንሳት ብቸኛውን ተፈጥሯዊ 9 ቁጥር ሮበርት ሌቫንዶቭስኪና ክስተቱን አሌሃንድሮ ባልዴን በጉዳት ቢያጡም የላሊጋ 4 ነጥብ ልዩነትን አስጠብቀው መምራትና የኮፓ ዴላሬን ድል ከማግኘት አላገዳቸውም። ለግራ መስመር ተከላካይ ስፍራ ክፍተት ሁነኛ መፍትሄን ባያገኙም በአጥቂ ቦታ ግን ፖላንዳዊውን ሌቫንዶቭስኪን በመተካት ደግሞ ፌራን ቶሬስ በሚገባ ሚናውን እየተወጣ ይገኛል። በኢንተር ሚላኑ ጨዋታ ያባከናቸው 1-2 ኳሶች ቢኖርም ጎል አስቆጥሮ ቡድኑን መጥቀም ችሏል። ባርሳም ሆነ አሰልጣኝ ፍሊክ ከዚህ በፊት 3 ዋንጫዎችን የማሸነፍ ታሪክ አላቸው። በዚህ ዓመት ምናልባት ወደ 4 ዋንጫ ሊያድግ ይችላል። ላሊጋውንና ቻምፒየንስ ሊግን የሚያነሱ ከሆነና በቀጣይ ጊዜ እንግዲህ ባርሴሎናንም ሁኔታ የምንየው የሚሆነው። ባርሴሎናና ኢንተር ሚላን ከዚህ ቀደም በቻምፒየንስ ሊጉ 12 ጊዜያት ተገናኝተዋል። ከነዚህም መካከል የ2009-10 የውድድር ዘመን ግማሽ ፍጻሜ ፍልሚያ ብዙ ድራማዎች፣ አስገራሚ እንቅስቃሴና የማይረሱ ክስተቶች የሞሉት ነበር። ለሁለቱ ብቻም ሳይሆን በውድድሩ ታሪክ ሊረሱ ከማይችሉ ጥቂት ፍልሚያዎች መካከል የሚመደብ ነው። ቡድኖቹ በወቅቱ ሲገናኙ ሁለቱም የራሳቸው ታሪክ ለመስራት አልመው ነበር። ካታሎኖቹ ባርሴሎናዎች በቻምፒየንስ ሊጉ ዘመን በተከታታይ ያሸነፈ የመጀመሪያው ቡድን ለመሆን፣ ኑራ
ብራዚሎቹ ኢንተር ሚላኖች በበኩላቸው በ45 ዓመት ውስጥ የመጀመሪያው አውሮፓ ክብራቸውን ለማሸነፍ እየተንደረደሩ ነበር። ግላይ ስሜቶችና ቂሞችም የፍልሚያውን ስሜት አጡዘውት ነበር። ለኢንተሩ አሰልጣኝ ጆዜ ሞሪኖ 2 ዓመታት ቀደም ብሎ ፍራንክ ራይካርድ ሲለቅ በረዳትነት ባገለገሉበት ቤት እርሳቸው ችላ ተብለው የወጣት ቡድን አሰልጣኝ ፔፕ ጋርዲዮላ የመሾሙ ህመም ትኩስ ነበር። በጋርዲዮላ እንደተገፋ የሚያምነው ሳሙኤል ኢቱም እንደዛው። ብዙ የኋላ ጉዳዮች የነበሩት ፍልሚያ የመጀመሪያው በሳንሴሮ ከመካሄዱ አስቀድሞ በአይስላንድ በፈነዳው እሳተ ገሞራ ምክንያት ባርሴሎናዎች በአውሮፕላን መጓዝ አለመቻላቸውና 10 ሰዓታት የወሰደ ከ1000 ኪሎ ሜትሮች በላይ የመኪና ጉዞ ማድረጋቸው ሌላ መነጋገሪያ፣ ምናልባትም በውጤቱ ላይ የራሱን ተጽዕኖ ያሳደረ ነበር። የሞሪኒዮ ቡድን በአስደናቂ ብቃት 3-1 አሸንፎ ወደ መልሱ ጨዋታ ተጓዘ። የካምፕ ኑ ግብግብ ላይ ደግሞ በ28ኛው ደቂቃ የቲያጎ ሞታ በቀይ ካርድ መውጣት በተለየ ጨዋታውን ጡዘት የበለጠ ያገዘፈ ነበር። የሞሪኒዮ ልጆች በ10 ተጫዋቾች መጫወትና የ90,000 ታዳሚዎችን ጨዋታ ተቋቁመው 1-0 ብቻ ተሸንፈው በድምር ውጤት 3-2 በማሸነፍ ለፍጻሜ በቅተዋል። በፍጻሜውም እንግዲህ በዳግም ምልክቱ 2 ጎሎች ባየር ሙኒክን አሸንፎ ኢንተር ሚላን 3ኛውን የቻምፒየንስ ሊግ ድሉን ማንሳቱን እናስታውሳለንና ስለ ሁለቱ ቡድኖች ጨዋታ ሲታወስ የ2009-2010 የቻምፒየንስ ሊግ ፍጻሜ በብዙዎቻችን ህሊና የሚመጣ ጨዋታ ነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።